መጀመሪያ ባለቤቴ ጋር በጣም እንጣላ ነበር። ከዛ በፍርድ ቤት ተፋታን። ንብረት ነበረን አልሸጥም አለኝ። አሁን 5 ዓመት ይሆናል። ከዛ አሁን ንብረቱ ይሸጥና እንካፈል በምን ሰዓት እኔ አልፈታሁሽም ይለኛል። ይሄ ነገር እንዴት ይታያል ትላለች። 0966 መጨረሻው 60 የተላከልን ሰዒድ ከአላባ ይላል። ሴቶች በቲቪ ውስጥ ዳዕዋ ማድረጋቸው ከቁርአን ጋር አይጋጭም ወይ ይላል። ቁርአኑን አልጠቀሰው። ብስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። السلام عليكم. وعليكم السلام ورحمة الله وبركاته. الحمد لله. الحمد لله. زاري إن شاء الله يتلاقي ጥያቄዎች አሉን። በመጀመሪያው እናልፋለን። በ0966 መጨረሻው 60 የተላከልን ሰዒድ ከአላባ ይላል። ሴቶች በቲቪ ውስጥ ዳዕዋ ማድረጋቸው ከቁርአን ጋር አይጋጭም ወይ ይላል። ቁርአኑን አልጠቀሰው። بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيدنا محمد وعلى آله وصحبه الطيبين الطاهرين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم وفقنا لما تحبه وترضاه يا رب العالمين. الله تروني يستن حقنا الله ينقرن كحق زنبل كما يريد الله يرجن. የሴት ልጅ በቴሌቪዥን መውጣት ከቁርአን ጋር ይጋጫል ወይስ አይጋጭም እንዴ የሚለው ጥያቄ ያው ጠያቂያችን ምናልባት ሴቶች መሰተራቸው መደበቃቸው ያኔ ራሳቸውን ከመገላለጽ ማራቃቸው የተሻለ ነው ቁርአን የሚለውና ከዚህ ጋር አይስማማም ለማለት ፈልጎበት ከሆነ ይህ ነገር ሴቶችን እንዳይጋለጡ ወይ ደግሞ በይፋ እንዳይመጡ በቴሌቪዥን እንዳይታዩ የሚከለክል ሁክም ሳይሆን ኢነማ በሸሪዓው የተከለከለን ተግባር እንዳይሰሩ አውራቸውን ወላ يبدين زينتهن إلا لبعولتهن ብሎ አላህ የጠቀሰው አለ። ያኔ ዚናቸውን ዚና ማለት ምን ማለት ነው? المواضع التي مواضع الزينة ይሉታል አንዳንድ ጊዜ አንገታቸው ሊሆን ይችላል የሚሳሰለውን ብቻ ለሚፈቀዱላቸው ለባሎቻቸው ለአባቶቻቸው ለመሳሰሉት ካልሆነ አይግለጹ። ከዛ ውጭ ያለውን ግን አውራቸውን እንዲሰትሩ አላህ አዟል። ሌላ ደግሞ መፋቲኗን ሰውን የሚፈትን አካሏን ይፋ እንዳታወጣ አላህ ከልክሏታል። ከዛ ውጪ ግን ሴት ልጅ ሸሪዓው ያስገድዳት ፊቷ ከነጨራሹ እንዳይታይ ነው የሚል ግን የለም። ምናልባት ስለ ጅልባብ የመጣውን ነገር አንገታቸውን፣ ጸጉራቸውን፣ ደረታቸውን የሚሸፋፍኑበትን ከላይ የምትለብሰውን ኺማር ወልየضربن بخمورهن على جيوبهن የሚለው ይሄ አንዳንዶች በስተት ተገንዝበውት ኒቃብ ትልበስ ግዴታዋ ነው በሚል ወስደውት ከሆነ ጠያቂያችን ምናልባት ይሄ አይነት አረዳድ ብዙ ሰዎች ሊመስላቸው ይችላል። ሰው ሲያወናብዳቸው እንዲህ አይነት ነገር ተረድተው ከሆነ እንደዛ አይደለም። ያኔ
አንገታቸው አካባቢ ላይ ጸጉራቸው የሚወርደውን በተለምዶ የአረብ ሴቶች እንዴት ነበር የሚያደርጉት? አንገታቸውን ይከፍታሉ፣ ጸጉራቸው በዚህና በዚህ እንዲወጣ ያደርጋሉ። ይሁን ነገር ጭንቅላታቸው ላይ ጣል ቢያደርጉም እንደዚህ ደግሞ ከነጨራሹ ጸጉራቸው ላይ ነገር አይጥሉም። ያ በነበረበት ሐል ያንን የሚሸፍኑበትን ኺማራቸውን በአንገታቸው ዙሪያ እንዲጠቀልሉ፣ በፊታቸው ዙሪያ እንዲጠቀልሉ፣ አንገታቸው እንዲሸፈን፣ ደረታቸው እንዳይታይ፣ ጸጉራቸው እንዳይታይ የሚያዝ ሁክም ነው። ከዚያ ባለፈ ለነብዩ ባለቤቶች ብቻ የሆነ ሁክም ደግሞ ያ ኒሳ ነብይ ብሎ አላሁ ተዓላ የነብዩ ባለቤቶች እናንተ የነብዩ ባለቤቶች ሆይ ብሎ የጠራቸው ኺጣብ ያደረጋቸው ሴቶች አሉ። ይሄ የነሱ የተለየ ሁክም እንዳለ እንደሆነ ሑፋዙል ሐዲስ ሐዲሱን በቅጡ የተረዱ ቁርአኑን ተፍሲሩን በደንብ የተገነዘቡ ዑለማዎች ያብራሩት ነው። ያው ቁርአንን ምን ይፈስረዋል ቢባል ሐዲስ ይፈስረዋል። የነብዩ ሰለላሁ ዐለይሂ ወሰለም ስራ ራሱ ይፈስረዋል። አንዳንዴ ቁርአን ሲወርድ ፈዐለ ከዛ የተአወሉ هذه الآية ይባላል። ያኒ ይህን ነገር ያደረጉት ያቺ የቁርአን አያዋ ምን ማለት እንደሆነ በተግባር እየተረጎሙልን ነው፣ እየፈሰሩልን ነው። ይሄ ማለት ይሄ ነው። ያኒ فأينما تولوا فثم وجه الله ሚለውን ረሱል ዐለይሂ ሰላቱ ወሰላም ጀርባቸውን ለመካ አድርገው ወደ መዲና እየተጓዙ ሱና እየሰገዱ ነበረ። ከብታቸው ላይ የሚጋልቡት ከብት ላይ እየጋለቡ ማለት ነውና የተአወል ይህችን አያ በተግባር እያዋሏት ነው፣ እየፈሰሯት ነው። ይህ ማለት ነው ትርጉሙ እያሉ እንዲህ አይነት ከተግባራቸው ከንግግራቸው የምንወስደው ቁርአን ተፍሲር አለ። ከነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች ጋር የተለየ ሁክም እንደነበረ የነቢዩ ባለቤቶች በነቢዩ በኩል የተለየ የተሰጣቸው ነገር ነበረ። ይህንን አስመልክቶ እንዲህ አይነት ነገሮችንም እንዲተገብሩ ይታዘዙ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አይለያዩም በይነ አዝዋጅህ ወገይሪህ من حيث الإسلام من حيث بقية الأحكام አይለያዩም። ይሄ ሁክም ሁሉንም ያዳርሰዋል፣ እነሱንም እነዚህን ይመለከታል። ልዩ በሚሆንበት መልኩ እነሱን ብቻ በተለየ የሚመለከት መልኩ ሲሆን ግን ነቢዩ ሰለላሁ ዐለይሂ ወሰለም ያብራራሉ። ከዚያ ውስጥ አንዱ አጅነቢ የሆነ ሰው ፊቷን ገልጻ የነብዩ ባለቤት መቀመጥ አትችልም እና ሐታ አይነ ስውር እንኳን መጥቶ ሁዱሩ ራሱ አጅነቢ ራሱ እዛ ጋር መቀመጥ እነሱ ሒጃብ ውስጥ ሳይገቡ ኸልፈ ሲታራ ሳይሆኑ መቀመጥ ስለማይቻል አብዱላህ ኢብኑ ኡሚ መክቱም ሲመጣ هو أعمى لا يبصرنا ያሏቸው ጊዜ ሁለት ባለቤቶቻቸው ነበሩ። አፈዓም ያዋኒ አንቱማ ያሏቸው እናንተ አይነ ስውር ናችሁ እንዴ አዕማ ናችሁ እናንተ ነው ያሏቸው። ስለዚህ ሲታር ውስጥ ግቡ ብለው ይሄ የተለየ ሁክም እንዳላቸው አሳይተዋል። ፋጢማ የምትባል ሴት ደግሞ እቺ ሴት ምንድን ነው ያሏት? ሂጅና ሌላ ሰው ይኖራል አብዱላህ ኢብኑ መክቱም ቤት ሌሎችም ሰዎች አሉና እሱ ጋር ሁኝና ዒዳሽን ጨርሽ ብለው እዛ እንድትሆን አደረጓት። ተضعين ثيابك عنده አሏት። ያኔ ከለብሰሽ የተወሰነ ብታወልቂም ምንም ችግር የለም አሏት። لأنه أعمى لا يراك አሏት። አይነ ስውር ነውና አሏት። እሷ ከነብዩ ባለቤቶች ትለያለች ሲባል አዎ የነብዩ ባለቤቶችን የሚለይ ሁክም ስለወረደ ነው። ከዚያ ባሻገር በሐጅ ጊዜ የረሱል ዐለይሂ ሰላቱ ወሰላም ባለቤቶች ሐጅ ሐርመው ፊታቸው ላይ ጨርቁ እንዳይለጠፍ ፊት መሸፈን ስለማይሆን በሚለጠፍ ነገር ጨርቅ መሸፈን ስለማይሆን አዕዋድ ነገር ያደርጉና እንጨት ነገር በዚህ በኩል አድርገው እንዳይነካካ እንዳይለጠፍ ጨርቁ ክፍተት ይኖራል መሃል ላይ ጨርቁ ከዛ ይወርዳል። በዚህ መልኩ እንዲሸፈኑ አድርገዋቸው ከሰሐቢያት ከሴት ሰሐቢያት ከነብዩ ባለቤቶች ውጭ ያሉት ማለት ነው ሴቶች ደግሞ ፊታቸውን ከፍተው ነብዩንም መተው ይጠይቁ የነበሩ እንደነበሩ ሐዲስ ሶሒህ ቡኻሪ ላይ ያለ ሐዲስ ያመለክታል። ለምን እነሱ ፊታቸውን ሊገልጹ ቻሉ ተፈቀደላቸው? ለምን እነሱ አልገለጹም ሲባል በዚህ ጉዳይ የነብዩ ባለቤቶችን የተመለከተ ኹሱሰን የመጣ ሁክም ስላለ። ስለዚህ
هل كانت الصحابة نساء الصحابة الصحابيات يعني كانت تضع النقاب، كانت تغطي وجهها يمدينة سيتوج تبعا تقليدا لأزواج النبي صلى الله عليه وسلم يتاتشون يشفرون نبر، لكن ليس وجوبا عليهن واجب نباتشو አይደለም ጥሩ ነገር ነው ብትሸፈን የሚወገዝ ነገር አይደለም። እና ስለዚህ ቴሌቪዥን ላይ መምጣትና ሴት ልጅ ማስተማሩ እኛ ነራ في ذلك نفع للنساء እነሱና ላይ ሴቶች ፕሮግራም አለ። ሴቶች ብዙ ጊዜ እነሱ የራሳቸውን ጾታ ቢያናግራቸው እናንተ ወንዶች አትረዱንም መቼ እኛ ጉዳይ ይገባችሁና የሚሉትን ነገር ይተዋሉ። ለምን ከራሳቸው ጾታ ጋር የሚመሳሰል ሰው ሲነግራቸው ለመቀበልም በተለይ ከሴቶች ጋር ተያያዥነት ያላቸው ነጥቦች በሴቶች በኩል ቢብራሩ የበለጠ ለማዳመጥ። አሁን እኛ እናንተ ሴቶች ያን ብንናገር ወንዶች ራሳቸው እንዲህ ብለው ሊሉ ይችላሉ። ሴቶች ግን እኛ እንተዋወቃለን፣ ሴቶች አላህን እንፍራ፣ እንዲህ እናደርጋለን አይደል፣ እናጠፋለን፣ እንዲህ እናደርጋለን፣ ከባል ጋርም ከልጅ ጋርም ከእናት ጋርም ከአባት ጋር የሚያደርጉትን የሴቶችን ተሰሩፎች ሴቶቹ ራሳቸው እያነሱ ስለሚያውቁት እንዲህ ማድረግ የለብንም እንዲህ ነው ማድረግ ያለብን እያሉ ሲያወሩ ለመሰማትና ተአሲር ለማሳደር ተጽዕኖ ለማሳደር ቦታ አለው። ይሄ ነገር ጥቅም አለው ከዚህ አንፃር። ስለዚህ ያኒ መውጣታቸው ለዚህ ነፍዕ ከሆነ لا بأس به ምንም አይነት ጥቅም ላለመስጠት ነገር ግን ምናልባትም አንዳንዶች ደግሞ ተገቢ ያልሆነ መኳኳል ተገቢ ያልሆነ በጣም ድንበር ያለፈ አይነት የመሽቀርቀር ነገር ይታይና ከጥቅሙ ወደ ጉዳት የሚያዘነብል ከሆነ ደግሞ ያን ነገር እንድታደርገው አትመከርም። ግን አዳቡን ጠብቆ እስላማዊ አዳብ ጠብቆ አውራቷን ሰትራ በሚጠቅም ነገር ወጣ መጥቀም ከቻለች ከነብዩ ጋር እኮ ሴት ሱሐቢያት አብረው ወጥተው እኮ ጂሃድ ያደረጉም እኮ አሉ እኮ። ጂሃድ ወንድ ልጅ ላይ ነው የሚወጅበው፣ ግን ወጥተው ሲከላከሉ ለነብዩ በሰይፍ ነብዩ ጋር ሰዎች እንዳይመጡ ሲዋጉ የነበሩ ሴቶች እኮ ነበሩ ወገባቸውን አጥብቀው። ከዛ ማሻገር ቁስለኞችን የሚያክሙ የነበሩ ከኋላ ሆነው حتى فاطمة بنت رسول الله صلى الله عليه وسلم كانت ممن يداوي الجرح ቁስላቸውን የቆሰሉ ማን ነው የቆሰለው? ወንዶች ናቸው እኮ የሚቆስሉት እኮ የሚዋጉት ማለት ነው። ሲመጡ ውሃ የጠማውን ውሃ እየቀዱ እየተሸከሙ እያመጡ እያጠጡ መድኃኒት የሚፈልገውን ቁስሉ መታሰር ያለበትን እያሰሩ ይሄ ነገር የሚያደርጉት ተቀላቅለው ነው። ስለዚህ ነፍዕ ያለበት ቦታ መገኘት ያለባቸው ቦታ ላይ ሲገኙ ደግሞ የሚወገዝ አይሆንም ማለት ነው። በብዛት ይህንን ዶክተር የሚሉ ሰዎች ስናያቸው የሆነ ራሳቸው ፕሮግራም ላይ ሴትም ተሳተፈለች እዛ ቃዓ ውስጥ እዛ አዳራሽ ውስጥ እነሱ ሌሎቹ ሲያደርጉት ግን ለምሳሌ በአቂዳ ከኛ ጋር ሱፊያ ለምሳሌ ይህንን ያደርጉ ሲባል ግን በቃ እነዚህ እክትላፍ ምናምን ይላሉ። ራሳቸው ኮንፈረንስ ምናምን ሲጠሩ ግን ሴቶችም አሉ አንድ አዳራሽ ውስጥ ምንድን ነው ማለት ነው ይሄን እንደዚህ የሚያደርጉበት? ይሄ ያኔ በሁለት ሚዛን መመዘን፣ በሁለት መስፈሪያ መስፈር፣ በሁለት ፍርድ መፍረድ ማለት ነው። ያኔ إن كان الأمر هو ሁለት ፍርድ አይደለም የሚኖረው፣ አንድ ፍርድ ነው የሚኖረው። ነገሩ ራሱ ከሆነ ማለት ነው አንድ ቦታ የሚቻል ዞር ስንል ማይቻል አይሆንም። ለእናንተ ሲሆን አይቻልም፣ ለእኛ ሲሆን የሚቻለው ማለት ይሄ ዲን አይደለም፣ የራስ ዝንባሌ ነው እንጂ። ስለዚህ መጀመሪያ የምናስዳኘው እኛ ሸሪዓን ነው የምናስዳኘው፣ ቁርአንን ነው የምናስዳኘው። የምንዳኘው ሐዲስ ጋር ነው የምንዳኘው። ዑለማዎች በዚህ ጉዳይ ላይ በምን ጉዳይ በዚህ ጉዳይ ምን ብለው ተስማምተዋል፣ በምን ጉዳይ ገጥመዋል የሚለውን ነው። ያንን ዓርድ አድርገን አቅርበን አይተን የማይሆን ከሆነ ከቁርአን ጋር ማናችንም ልንሳሳት እኮ እንችላለን እኮ። ከተከራከርን ወደ ዲኑ መመሪያዎች ተመልሰን እንዳኛለን። ተሳስታችኋል ከተባለ ሰው መመለስ መቻልም አለበት እንጂ የሆነን ሰው ተሳስተሃል ማለት ልክ እንደ ማዳከሚያ መሳሪያ አድርጎ የሚጠቀሙ ከሆነ ከሰው አእምሮ ለማስወጣት፣ ከሰው ፍቅር፣ ከሰው ልብ ለማስወጣት ተጠቅሙበት። ሰዎች ወደሱ የተገለበጡ ጊዜ ደግሞ አሁን ይሰራዋሉ ብሎ የሚሰራው ከሆነ በሰው ሚዛን እንኳን ሲታይ ሰው ራሱ እንዲህ አይነቱን ሰው እንጃ አቅሉን በትክክል ካሰራ
كيف هذا بلو قوم مالتنا ያለበት ይሄማ መሆን የለበትም የሚል ነገር ጋር የሚደርሰውና ሄደን يعني حكمون ነው እንጂ ማየት ያለብን የትኛው ጀማዓና ማን ነው የሚሰራው የሚለውን አይደለም ማየት ያለብን እንዳልነው اختلاط ብለው በጣም ሸሪዓን አለቀጥ የሚያጠብቁ ድንበር የሚያልፉ ሰዎች ይሄ اختلاط ነው حرام ነው በላእ ነው የሚወርደው ምናምን የሚሉ ሰዎች አሉ ዞር ስትል ሌላ ጉዳይ ገጥሟቸው ከሴቶች ጋር እየተገፋፉ ደግሞ ታያቸዋለህ ደግሞ يعني እኛ አንድ ማስታወስ እንፈልገው ነገር አለ ወንጀልን የሚሰራ ሰው አይከለክል እያልኩኝ አይደለም لساق الكأس أن ينهى الجلاس يبالال على ساق الكأس أن ينهى الجلاس يعني خمر እንኳን خمر ቤት ሄዶ የሚቀዳ ለሰዎች ማለት ነው ቅጥረኝ ተቀጥሮ ለዛ خمر ቀዳ ተብሎ አንዱ ጨልጦ ቁጭ ሲያደርግ ሄዶ ይቀዳለታል ለገመኝ ሲሉ ይሄ እንኳን ቀጂው እንኳን ተዋጠጡ አላህን ፍሩ ማለት ግዴታ አለበት ይላሉ እየቀዳ አው ለምን መቅዳት ወንጀል ነው እነሱ መጠጣት ወንጀል ነው እኔ አንዴ ገብቼበታለሁና ዝም ለበላችሁ አትልም ነህ ያኒ ሙንከር ደግሞ ኢላ ዋጅብ ነው ስለዚህ ያን ማለት ችግር የለውም እኮ ችግር የለው ማለት መከልከሉ አይብ ነው አይባልም ግን እነሱ ጋር ሲመጣ የሚፈቀድ አድርጎ ማቅረብና ሌላው ጋር ሲመጣ ክልክል አድርጎ ማቅረብ ትክክል አይደለም ካልተፈቀደ የትም ቦታ አይፈቀድም ከተፈቀደ ሁሉም ቦታ ላይ ይፈቀዳል ነው ወደ ዲኑ መመሪያው ስንመጣ اختلاط ብለው አንዳንድ ሰዎች በጣም ድንበር የሚያልፉበት ነገር እነዚህ ሰዎች ሐዲስ ቀርቷል ወይስ አልቀሩም ያስብላል አንዳንዴ እንደው መዘዙ ከመግባት ጎመን በጤና ከማለት አንፃር ራሳቸው ረቅ የሚያደርጉ ሰዎችም እናያለን ምንም ችግር የለውም ዑለማዎቹ እኮ አጅነቢ ወደዚህ ጋር እንዳታስመጡብን የሚሉ እኮ አሉ እኮ ይሄ ለራሱ ማዕና ነው ማየትም አይፈልጉም ግን حرام ነው እያሉ ግን አይደለም ፊቷን ማየት የወንጀል ላይ ይጥረኛል አላሉ በሻህዋ ከሆነ ነው حرام የሚሆነው በስሜት ከሆነ ነው መሐضራ እንደኔ ደግሞ እናያለን ዝም ብሎ ያለ ምንም ነፍዕና ያለ ምንም ጥቅም ሲሆን አተምጡ ይላሉ ለምን እኔ ለምን ወደዛ የሚስበኝ ነገር ጋር መጣለው በቃ ራሴን አርቄ ብለው ሊያስቡ ይችላሉ ነፍዕ ያለበት ሁኔታ ሲሆን ደግሞ አይተናል አንዳንድ ሰዎችን አምጥተው እዛ መጅሊሳቸው ላይ ሐضረው ሲቀርቡባቸው ዱዓ ሲያደርጉላቸው ትፍታት ሲሰጧቸው يعني ሲሏቸው የመሳሰለው አጅነቢዮች ናቸው እነዛ ከነዚህ ተለይተው ሳይሆን ነፍዕ አለበት ያሉ ጊዜ ደግሞ ሲያደርጉት እናያለን በዚያም ጊዜ አልከለከሉም በዚህም ጊዜ አልከለከሉም በሁለቱም ጊዜ እና ሐዲሶችን ያየ ሰው ያውቃል ነብዩ ሰለላሁ ዐለይሂ ወሰለም አንድ እንግዳ መጥቶባቸው من يضيف لي هذه الليلة يعني ይሄንን ሰው ዛሬ መጀመሪያ ቤታቸው ላኩት ሄድና ምግብ ይስጡ ባለቤቶች ብለው ማለት ነው ሄዶ ሲጠይቅ ወራ ሲታር ነው ما عندنا إلا الماء ቤታቸው ውስጥ ውሃ እንጂ ለምንም አልነበረም ሱብሃንአላህ يعني خلف الستار እነሱ የነሱ ሁክም ስላለ ከዛ ተመልሶ መጣ እንደዚህ ያሉኝ ባለቤቶቹ ሁሉም እንደዛ አሉ እሺ ማን ያስተናግድልኝ ሲሉ አና ብለው አቡ ጦልሃ እኔ ብለው ተነሱ ጊዜው ሄዱ ማታ እሱ ጋር ሊያሳድሩት ሊያበሉት ማለት ነው ራት ነገር ያው ብዙ ጊዜ ሰዎች በዚያን ዘመን ሁለቴ ነው የሚበሉት ጧት ምግብ ከዛ ማታ እና ማታ ይዞት ሄደ ወደ ቤቱ ባለቤቱን እንግዳ መጥቷል የነብዩ እንግዳ ነው አላት እሳቸው ወሰዱ ብለው እንግዲህ ማን ይወስዳል ሲሉ እኔ ይዤ መጣሁት ነኝ ምን አለሽ ምንም የለም ለልጆቼ የሚሆን ምግብ ነው ያለው እነሱ ይበቃ ምግብ ነው እነሱ ቀደም በልተዋል እንግዲህ ለምራት ባይበሉ አይሞቱም አይጎዱም አደጋም አይጋለጡም እንደዛ ነው አይደል እንግዲህ እነሱን ይሁን ነገር ያረክሽ እየደረሰ ነው ያልሻቸው እንዲተኙ አርጋቸው فعليهم بشيء ثم إذا حضر ضيفنا فأطفئ السراج وأريه أننا نأكل ምግቡን ለነሱ ትንሽ ነች ምግቡ ታቀርቢውና መብራቱን ይሄ ሲራጆን ፈትሏን እቺም ኩራዝ ነው ማለት ነው እሷን ታጠፊያታለሽ ልክ ምታስተካክ ይመስልሽ ታጠፊያታለሽ ያኔ
ምግቡ ቀርቧል እኛም አጠገቡ ተቀምጠናል በማይነካኩበት መልኩ ይሄ ሰውዬና የአቡ ጦልሃ ባለቤት ማለት ነው ግን የት ነው የተቀመጡት በአንድ ማዕድ ዙሪያ አንድ ማዕድ ዙሪያ ማለት የሆነች ሳህን ነገር የሆነች ትሪ ነገር መሃል ላይ ቀርባ ተቀምጣ ሶስቱም መብላት በሚመቻቸው መልኩ ማለት ነው ከመጋረጃ ጀርባ ጆን እየሰደች አይደለም እዛው ተቀምጠው ቀስ ብለሽ አጥፊው አላት መታስተካከል መስላ አጠፋችሁ ለምንድን ነው ያጠፉት ፈአሪህ አናን አኩል ምን በላ መሰይ እንጂጃችን ሰልዲ ያለና አፋችን እናላምጣለን ዝም ብለን ለምን እቺ ትንሽ ምግብ ነችና እኛም ከተቋደሰን አትበቃው ብለን እንግዳችን እሱ ጠግቦ ይብላንዶች ለዛ አድርገው እነሱ እጃቸውን ዝም ይዘረጉ መስለው አፋቸው ጋር የሚደርሱ መስለው ያኝካሉ አፋቸውን የሚበሉ እየመሰሉ ሱብሃንአላህ መቼም ይሄ ከረም ጠግ ነው በጣም ትልቅ እንትን ነው እሱ ብቻ እንጂ የሌለም በቃ ያለው እሷን ይብላት እሱ ተዛሪ ያለኝን አካፍልሃለሁ እንጂ የሚለው እኮ እንካ ያለኝን እንካና እኔ በቃ ሳልበላ ልደር በጣም እንትን ነው በጣም የከረም ትልቅ መገለጫ ነው አላህ ያገራልና ከረም ተወኩላቸውም ኢማናቸው هذا اكسب فيه اجرا ብሎ ተማምኗል ከአላህ ማገኝበት አጅር አለ እኔ እዚህ ጋር ቢርብኝ አጅሩ ይበዛልኛል ለነገ የቂያማ ቀን ይጠቅመኛል ብሎ ነውና እንደዛ አድርገው በሉ ይበላሱ እነሱ አልበሉ فباتا طاويين ይላል ሐዲስ ላይ ሳቸው ሁለቶቹ ዝም ባዶ ሆዳቸውን አደሩ ልጆቻቸውን ማስተኝተው እና አላህ Subhanahu Wa Ta'ala መደሐሁም አላህ እነዚህ ሰዎች ويؤثرون على انفسهم ولو كان بهم خصاصه يوردوا በእነሱ ነው ይላል ይሄ መድህ እስከ ቂያማ ቀን የሚነገር መድህ ወረደላቸው ለእንደዚህ አይነት ሰዎች ቁርአን ላይ አያ አሁን ወደ ራሳችን ስንመጣ እነዚህ ሰዎች እዛ ቦታ ላይ ተቀምጠው የሰሩትን ስራ ነው አይደለም ቸርነታቸው ያደረጉትን ነገር ነው አይደል አላህ ያወደሰው ሚጠላ ነገር حرام ነገር በላ የሚወርድበት ነገር ሰርቶ ቢሆን ነው አይወደሱም እኮ በዚህ ስራቸው ስለዚህ አንድ ማዕድ ዙሪያ ከመቀመጥ የቀረበ ምን አለ እንግዲህ ይሄንን እንዲህ አይነቱን ሰዎች ሲያዩ حرام አድርገው እንደው ሚነል ከባኢር አድርገው ለሚያዩ ሰዎች አሉና አትቸኩሉ በዲን ሁክም ለመስጠት አትቸኩሉ ለምላቸው ቅሩ ሐዲስን ቅሩ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሱሐቢይ ጋር ዚያራ ሄደው ቤቱ ጠርቷቸው فما كان لهم خادم الا زوجته የዚህ ሱሐቢያ ባለቤቱ ነበር ስትخدማቸው የነበረችው ምግብ ስታመጣ ውሃ ስታመጣ ምን ስታይ የነበረችው እሷ ነች ሐዲስ በጣም ብዙ ነው ያለው በዚህ ጉዳይ ላይ ነብዩ አለይሂ ሰላቱ ወሰለም እኔን ሴት አጅነብያ ሴት አትخدመኝም እዛው ከመጋረጃ ጀርባ ትሁን እዛው እንዳትመጣ አንተ ይዘና አላሉ ያኒ ጀዋዙን ፍቅርነቱን ያሳዩ ነው ማለት ነው እና ሌሎች በጣም ብዙ ሷሂህ ሐዲሶች አሉ ይሄንን ነገር አውቀን ድንበር ሳናልፍ ላድሪ መቼም የሰውልች እኛ ሁክምን ምናወራው ግንዛቤን ፈህምን የሚፈጥረው አላሁ ተዓላ ነው ሁክሙን እንወቀውና ሳንቸኩል ለፍርድ ሳንቸኩል ሙንሲፎች እንሆን ማለት ነው ከዚያ ባሻገር መሸይኾቻችን የሚሰሩት ነገር ጥንቃቄ ሴቶች ለብቻቸው ይሆኑ ወንዶች ለብቻቸው ይሆኑ የሚሉት ነገር ነፍዕ አለውና ይሄንን እናበረታታዋለን ግን ሁክሙ ይሄ ካልሆኑ مثلا ወንዶች በዚህ በኩል ተቀምጠው ሴቶች በዚህ በኩል መቀመጣቸው حرام ነው ወይ ቢባል አልተነካኩም አልተጠባበቁም መሐከላቸው ላይ መመር አለ መተላለፊያ ኮሪደር ነገር አለ ወይም የሆነ ሐጅዝ ነገር ተደርጓል ወንበር የሰው ማይቀመጥበት ወንበር ተደርድሯል ይቻላል ወይ እንደ ሸሪዓ ክልክል አይደለም ሰው ከራሱ ኪስ ያወጣ የሚናገረው ነገር አይደለም ዲን እኮ የእንትና ሱቅ አይደለም ዲን የእንትና ፋብሪካ አይደለም ሚዲያ ላይ የወጣ እንደፈለገ የሚፈነጭበት እንደፈለገ የሚናገርበት አይደለም አልহামዱሊላህ ሙደወን መክቱብ ሐዲሱ ቁርአኑ በፊቅሃዊ ዝርዝር ጉዳዮች የተቀመጡ መመሪያዎች አሉ ፈነርጂዕ ወደዚህ እንመለስና እንዳኛለን እንጂ እኔ ራሴ ሱቅ ላይ ራሴን ነገር ልሰራ እችላለሁ ግን ይሄ የኔ ሱቅ አይደለም የኔ ፋብሪካ አይደለም የኔ ድርጅት አይደለም እንደፈለኩ መፈነጭበትና አላህን መፍራት ያስፈልጋል ተመልካቾቻችን እየተከታተላችሁ የምትገኙ ጠይቆ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ እንገኛለን ካፍታ ቆይታ በኋላ እንመለሳለን መልካም ቆይታ ይሁንላችሁ ኢንሻአላህ
ተመልሰናል ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁንም ከኛ ጋር ሆኑ። ዶክተር ከረፍት በፊት ያነሳነው የነበርነው ጉዳይ ያው የዲን ጉዳይ ሲሆን ዲን የሆነ ነገር ሲያስቀምጥ ከብዙ አንግል አይቶ ነው ከብዙ ነገሮች አይቶ ነው እና የኛን ራዕይ አስገብተን እቺ ትንሿን ያልተጠናች ራዕይን አስገብተን እንደፈለግን መሆን የለብንም የሚለውን ማለት የምንገነዘበው نعم እንደተባለው የዲን ጉዳይ በራዕይ ወይም በራስ ፍላጎት በራስ ስሜት መተርጎም ይሄ ከዲን አይደለም لو كان الدين بالرأي ተብሎ የመጣ የሰይዱና አሊ ንግግር አለ يعني دين برأي ቢሆን ኖሮ ስለዚህ በራዕይ አይደለም ማለት ነው በራዕይ አይደለም ሲባል ዝም ብሎ ሰው የመሰለውን ነገር እንዲህ ሳይው ይሄን ይመስለኝ የሆነ ነገር ስታየው እንዲህ ይመስላል ብለህ የምታወራው አይነት ነገር አይደለም የዲን ጉዳይ እንደዛ ከሆነ ሰዎች ራዕያቸውን ለዲኑ ታዛዥ እንዲሆን እንዲገዛ ከዲኑ ስር ማድረግ አለባቸው እንጂ ራዕያቸውን አስቀድመው ወይም ደግሞ ራዕያቸው መመሪያ አድርገው የዲኑን ህግጋት መቀየር ወይም ማጣም አይቻልም ሁላችንም የአላህ ባሪያዎች ነን ማለት አይደል ሙስሊም የሆነ ሁሉ እኔ የአላህ ባሪያ ነኝ የሚለው የአላህ ባሪያ የሆነ ሰው አላህ ባወረደው ህግ ይሰራል አላህ በደነገገው መመሪያ ይሰራል በእስልምና መሰረት ሰራለው ነው ማለት ያለበት ይህ ከሆነ እስልምና የሚለው ሁላችንም ለየቤታችን በየሱቃችን በየመደብራችን እንደፈለገን የሆነ አንቀጽ እንጨምርበት እናሻሽለው እናስተካክለው ይችላል ቀንሳት ብለን ምንጋራበት ነገር ነው ወይስ የተደነገገ መመሪያ ነው ከኛ የሚጠበቀው መስራት ነው ከኛ የሚጠበቀው መስራት ነው ያለቀለት የተደነገገ መመሪያ ነው አንዳንድ አዳዲስ ነገሮች ሲኖሩ ቁርአኑ ራሱ ባስተማረው መሰረት ሐዲሱ ባስተማረው መሰረት ቁርአን ላይ ባሉ መመሪያዎች መሰረት ለነዚህ ለወደፊት ችግሮች መፍቻ ቁልፎች ከሐዲሱም የሚወሰዱ ለወደፊት ችግሮች ለወደፊት መሳኢሎች መፍቻ የሆኑ ቁልፎቹን የሚያውቋቸው ሰዎች ፈልገዋቸው አውጥተዋቸው እነዚህን ችግሮች ይፈቱባቸውና መልስ ይሰጡናል እነዚህን ቁልፎች የሚያውቁት አከፋፈቱንም አጠቃቀሙንም የሚያውቁት እነማን ናቸው ሙጅተሂዶች ናቸው ከነዚህ በስተቀር ሁላችንም እየገባን እናንቦራጭቀው ማለት አይቻልም በመሰለኝም ማውራትም አይሆንም ስለዚህ እኛ የምናወራው ካወራን እንደኔ ያለው ሰው የሚያወራው በነቅል ነው ነቅል ከሌለ ሙጅተሂድ ልትሆን ነው አንድ ነገር ስታወራው የምትጠየቀውን ጥያቄ ለመመለስ ከዚህ በፊት የተማርከው ከዑለማዎቹ የተወሰደ መልስ እዛ ውስጥ የሚገባ ነገር ኖሮ ተጠይቀ ሰዎች ስላላወቁት አንተ ግን ስለሰማኸውና ስላወቅከው መልስ የምትሰጥ ከሆነ تكون مصيبة إن شاء الله بتذكر يعني نجار ضبط على جهة متملسكم يعني كليل لهجن بزيا قد إلى يسد هي الله نقل كليل لهجن ودون لنا متيره هون ولا رأيه لتيرنه رأيه ليس معتبرا في الشرع سلم السلن ورزي قد ما قال على الشلم سلم السلن يهين نجار حرام من مالت على الشلم على تسدهم لني يعني لي ولي أمثالي لما أنه هنا غير يتسطو لمجتهدوش نقل بالله قد إلي وين بزي قد إلي نقل كليل لك النجراشو إنما يحتاج إلى اجتهاد مفلكونا مجتهدوش يملسوت مال السنمي هنا ስለዚህ ብዙ ጥያቄዎች ተጠይቀው ስንመልስኛ እዚህ ፕሮግራም ላይ ጠይቁ ላይ ስንመልስ ምንድናቸው እነዚህ ጥያቄዎች ካሉት ዑለማዎች ከተናገሩት ካብራሩት መሳኢሎች ውስጥ ወደ አንዱ የሚገባ ወይ ወደዚህኛው የሚገባ ነው እዛውስ መግባቱን እናብራራለን ይሄ እዚህ ውስጥ ይገባል ይሄኛው እዚህ ውስጥ ይገባል ይሄኛው መልሱ ይሄ ነው ይሄ መልሱ ይሄ ነው ብለን መልስ እንሰጣለን ከዚያ ውጪ ኢለም ينص عليه لا في الكتاب ولا في السنه نص ማለት ምንድነው ዋጅብ ነው ክልክል ነው ሙስተሐብ ነው መክሩህ ነው ምናምን በግልጽ ሁክሙ ካልተቀመጠ ዑለማዎችም ይሄን ጉዳይ ካላስቀመጡት ኪታቦቻቸው ላይ አለዚያ የቴሌቪዥናችን የራስ ፈትዋ ሊሆን ነው ወይም ደግሞ የኔ የግል ፈትዋ ሊሆን ነው
የግል ፈትዋ ሰጣለሁ ብሎ እዚህ ቦታ ላይ የሚገኝ ሰው ደግሞ ነስ በሌለበት ጉዳይ ላይ هل انت مجتهد ام لا ተብሎ መጠየቅ አለበት። አንተ ሙጅተሂድ ነህ? ምናልባት ኢጅቲሃድን የቂብላ ኢጅቲሃድ አድርገው ቅድም يعني አንድ መስአላ ላይ ያነሳነው አንድ ፕሮግራም ላይ ወደዚህ መዞር ብለን ያስብነው ላይ እዛ ላይ አርጉ የሚያስብ ከሆነ ይሄን አይደለም እኛ የምናወራው ቁርአንን ሐዲስን በደንብ አድቅቆ ተረድቶ መመሪያዎችን አውጣቶ መመሪያን ተገን አድርጎ ወይም ከሱ መነሻ አድርጎ ሁክም ማስቀመጥ የሚችል ሰው ነውና ዲን በራእይ አይደለም የሚለው ይሄ ነው። በጣም ጥልቅ ንግግር ነው፣ ሰፊም ነው። አላህ ግን ልካቸውን ከሚያውቁት አላህ ያርገን። ለዛ ነው ኢብኑ ተይሚያ፣ መሐመድ ኢብኑ አብዱል ወሃብ፣ ኢብኑ ባዝ ምናምን የተባሉ አጠቃላይ ተቀባይነት የላቸውም የሚባሉት ከቁርአኑ ከሐዲስ ምናምን እስቲንባጥ ማድረግም ስለማይችሉ አቅሙም ስለሌላቸው የራሳቸውን የግል አስተያየታቸውን መናገር ስለጀመሩ ነው ተቀባይነት የላቸውም። ከአህሉ ሱናዎች ናቸው ምንለው ታከዛ አስተያየታቸውን ደግሞ እንደዚህ ይሁን እንደዚህ አይሁን ያሉትም ነገር ደግሞ ኢጅማዕን ቁርአንን ሐዲስን የኻለፈ የሆነ ጊዜ ደግሞ ግልጽ ያለ ጥመት ነው እንጂ የሚሆነው ዲን ሊሆን አይችልም። መርሐባ ወደ ተከታዩ ጥያቄ ስናልፍ በ0934 መጨረሻው 04 ሐቢባ ከአዲስ አበባ የመጀመሪያ ባለቤቴ ጋር በጣም እንጣላ ነበር። ከዛ በፍርድ ቤት ተፋታን። ንብረት ነበረን አልሸጥም አለኝ። አሁን 5 ዓመት ይሆናል። ከዛ አሁን ንብረቱ ይሸጥና እንካፈል በሚል ሰዓት እኔ አልፈታሁሽም ይለኛል። ይሄ ነገር እንዴት ይታያል ትላለች? በመጀመሪያ ደረጃ መቼም ሰው ለገንዘብ ብሎ ወይም ለንብረት ብሎ የፈታትን ሚስቱን አልፈታዋትም ማለት ከዛስ አልፈታውሽም ካላት ምን ለማድረግ ነው? መጨረሻ ላይ አብረን እንኑር ነው? ገንዘቡ እንዳይከፋፈል አብረን እንኑር ከሆነ በሐራም አብሬ እንኑር እያለ ለራሱ እየፈቀደ ነው ማለት ነው። ወልዒያዙ ቢላህ ያኒ ራሱ ለዚህ ነገር እያጋለጠ ነው ለገንዘብ ብሎ ሐራም ውስጥ ለመግባት ማለት ነው። ከዚያ ባሻገር በሁለት ባልና ሚስቶች መካከል አልፈታኝም ፈታኛል አልፈታውሽም ፈታኛል ሚል አይነት ክርክር ውስጥ ከተገባ ወደ ቃዲ ዘንድ ነው የሚሄዱት። የሚጠየቁት ነገር አለ፣ ምስክር ይጠይቃል፣ ሌላም ነገሮች። እነዛ ነገሮች ሲሟሉ ቃዲው ይበይናል፣ ይፈርዳል። ያ የፍርድ ሂደት ነውና ወደዛ ነው የምናመራ። እኛ እንደ ሁክም ግን ገልጸናል። ከዚያ ባሻገር የገንዘብ መከፋፈል የሚለው ጉዳይ ላይ ምናልባት ንብረት ክፍፍል የሚለው ቢናአን አለ الأحكام الشرعية ሸሪዓዊ ህግጋትን ህጎችን ለመተግበር አላሁ ተዓላ ይሄ ነገር ሐቁ ነውና ይሰጣት፣ ይሄ ሐቁ ነውና ይውሰድ የሚለው ለመተግበር ከሆነ መልካም። አሊያም ደግሞ መንግስት مثلا ፈርዶላቸው የፍርድ ቤቶች የንብረት ክፍፍል ይደረግ ብለው ወስኖላቸው ይህንን የንብረት ክፍፍል ለማድረግ ከሆነ እየሞከረች ያለችው ይሄ ፍርድ የተሰጠው ፍርድ ከሸሪዓ ጋር የሚገጥም ነው ወይስ አይገጥምም የሚለውን ማየት አለብን። እንደ ሸሪዓ ማንም ፍርድ ቢሰጥ የትኛውም ፍርድ ቤት ቢወስን ይህ ፍርድ በሸሪዓ ሚዛን ይመዘናል። እኛ ሙስሊሞች መመሪያ ስላለን ሊሰጥህ ይሄ ይሰጠው ተብሎ የተፈረደልህ ነገር هل يحل لك شرعا او لا እኔ ምን አገባኝ ፍርድ ቤቱን የፈረደው አይደለም። እንደ ሸሪዓ አንተ ይበቃልሃል ወይስ አይበቃልህም? هل يحل لك او لا እንደ ሸሪዓ ላንቺ ሐላል ነው ወይስ አይደለም? ፍርድ ቤት ቢፈርድም ፍርድ ቤት ሐራምን ሐላል ማድረግ አይችልም፣ ሐላልን ሐራም ማድረግ አይችልም። ያለህን ሊከለክልህ የሌለህን ደግሞ ሊሰጥህ አይችልም። እነሱ ፈርደዋል፣ የራሳቸው የፍርድ ቤት ሂደት አላቸው፣ ጨርሰዋል። አፈጻጸም ምናምን ብሎም ታች ድረስ ሊወርድ ይችላል። አንተ ጋር ግን ይምጣና አንተ ያኒ ዚን አምረከ በሚዛን ሸሪዓ አሁን ያለህበትን ነገር በሸሪዓ ሚዛን መዝ ነው። ይህ ነገር አሁን እኔ ይሰጠኝ እያልኩት ያለሁት ነገር ይበቃልኛል? አይ አይበቃልኝም። ለምን? እኔ ሚስት ነኝ። አዎ እንደ ሸሪዓ ቢሞት ምወርሰው ውርሳለኝ ባለ ቢሞት እሺ። ከተፋታን ደግሞ እሱ የሚሰጠኝ ነገሮች ግዴታ ያሆኑበት ማህሬን ካልሰጠኝ ይሰጠኛል። ሙተዓ የሚባል ነገር ካለ ይሰጠኛል። ሸሪዓ ግዴታ ያደረገበት ነገር ነው።
እኔ እዚህ ቤት ስገባ ይዤ የመጣሁት ንብረት ካለ የራሴ ነገሮች ካሉ እሱ በህይወት ዘመናችን 10 ዓመትም 20 ዓመትም ይኖሩ የሰጠኝ ነገር ካለ ሀዲያም ይሁን የልብስ ስጦታም ይሁን ጌጣጌጥም ይሁን ንብረቶችም ይሁን መጠቃቀሚያ ነገሮችም ይሁን ይላንቺ ነው ይሄ ላንቺ ነው ይሄ ላንቺ ነው ይሄ ሀዲያ ነው እያለ ያመጣውን ነገር ካለ የሷ ይሆናል ሐቋ ነው ይዛ መውጣት አለባት እቀማሻለሁ ማለት አይቻልም ቤቱን ግን እሱ ገንብቶ ጎዝጉዞ ቤቱን አንጣጥፎ አስተካክሎ ቁሳቁስ አሟልቶ ነይ ብሎ አምጥቷት እያኖራት ሲፋቱ ቤቱን ሽጬ ተሽጦ ካልተካፈልኩ የምትል ከሆነች ወይ ደግሞ መጀመሪያ ላይም ቢሆን እሱ ቤት ባይኖረው ካገባት በኋላ ሲያገባት ተከራይቶ ነው እየለፋ ጧት እየወጣ ማታ እየገባ እየደከመ ምን እያለ ተፍጨርጭሮ ቤት ገዛ ቤት ሰራ እሷ አንዲት ብርንም አላዋጣችም ኢነማ በሱ ስር ነው ያለችው ባሏ ነው አብሽር ትለዋለች ልጆችን ትንከባከባለች የመሳሰለው ነገር ይኖራል እሱ ይለፋል ያመጣል ገንዘቡን ይሰራል ከዛ በኋላ ሲፋቱ መንግስት እንደሚለው ከተጋባን በኋላ ያፈራነው ንብረት ነውና ግማሽ ካልተሰጠ የምትል ከሆነች ተኩኑ ዓሲያ ወንጀለኛ ነው የምትሆነው ነገ አኺራ አትለቀቅም ና ብሎ ፍርድ ቤት ፈርዶ የመደበኛ ፍርድ ቤት ምናምን ፈርዶ አፈጻጸም አወርዶ ይሸጥ ተብሎ በሐራጅ ተሸጦ እንኪ ግማሽ ገንዘብሽ ተብሎ ገንዘብ እሷ ጋር ቢገባ በአካውንቷ ያስገቡላት እቺ ሴት እየወሰደች ያለችው ሐራም ይሆነ ለሷ ማይፈቀድላት ነው ስለዚህ ቅድም ንብረት ለመከፋፈል ምናምን የሚለው ጥያቄ ዛሬ ስለተነሳ ነው አብሮ ንብረት መከፋፈል የሚለው ምንም እንኳን ርዕሱ ዋና ርዕሱ እዚህ ላይ ባይሆንም የጥያቄው ግን ጥያቄው ስለተነሳ መታወቅ ስላለበት ነው ብዙ ሰዎች አላህን ማይፈሩ ሰዎች አሉ ሆን ብላ ገንዘቡን ፈልጋ ትገባለች በቃ እንደምትወደው እንደምናምን ታሳየዋለች ከገባ በኋላ ለምን ቤት አትገዛም ለምን እንደዚህ አታረጋም ይባላል ያው የጋብቻ ሰርቲፊኬት አለ ምናምን ቤቱ ሲገዛ ከጋብቻ በኋላ የተገዛ ቤት ተብሎ ይመዘገባል መኪናም እኮ ያስፈልገናል እንደዚህ ማድረግ አለብህ አሁን አንተ ውጭ ሀገር ከሄድክ እኔ እንዳልቸገር ምናምን ይገዛል አንዳንዴ በስሟ ሊያስመዘግበው ይችላል ምናልባት በስሜ ከሆነ ሌላ ነገር እንዳይመጣብኝ ብሎ ያስመዘግብላታል ወለዒያዙ ቢላህ ትንሽ ቆይታ ነገር መጨረስ ጀምራለች አረ እንደውም አልፈልግም ካንተ ጋር ትላለች ወይ ትልቅ ሲሆናል እኔ ከሽማግሌ ጋር ምን አስኖረኝ ትላለች ፍታኝ ትላለች ያኔ ወለዒያዙ ቢላህ ተዓላ ሄዳ ፍርድ ቤት ትገሰዋለች ፍርድ ቤት ይሄ ቤት ከተጋቡ በኋላ የተገዛ ነው ያፈሩት ንብረት ነው ይሄ እንደዚህ ያፈሩት ንብረት ይሄ ግማሽ ይከፈሉ ይባላል ይሄ በስሜ ነው የራሴ ነው እንጂ እሱ አይደለም ትላለች መሰለኝ ባብል ሚስታል እንዲህ አይነት ዘረፋ ማለት ነው ይሄ بهذا القصد የሚገቡ ሰዎች አሉ እና ያው መቼም የተንኮል ጭንቅላት ብዙ ነገር ያስባል እንደው የህይወቱን የተወሰነ ክፍልም የማይፈልገው ነገር ውስጥ ይከትና መጨረሻ ላይ በዘረፋ ወይም በወንጀል ለመውጣት ማለት ነው አለሁ እኔ እወድሃለሁ በቃ እያለ ገንዘቧን ለመብላት ወይም ገንዘቡን ለመብላት ብቻ ገብተው መጨረሻ ላይ ማሰላም ብለው የሚወጡ ሰዎች አሉ ይሄ ዘረፋ ነው አላህ ይጠብቀናልና ሸርዕን ማስዳኘት ነው ቀብር ሲገባ ፖሊስ ተከትሎ አይገባም ፍርድ ቤቱ ተከትሎ አይገባም ዳኛው ተከትሎ አይገባም ቀብር ውስጥ አብሮህ የሚገባው ምንህ ነው ጥሩ ስራ ነው ወይም መጥፎ ስራ አላህ ይጠብቀን ገና ከዚህ ማለት ነው ምድር ላይ ከምድር የመጀመሪያው አመለየት ከዚህ ከዱንያ ዓለም የመጀመሪያው ጉድጓድ اول منزله من منازل الاخره القبر ነው እና ሰው ለምታልቅ ዱንያ ነገ ለምታልፍ حتى ንብረት እነሱ ብትገባ እንኳን የሱ ነች እንኳን ብትባል ነገ ምን እንደምትሆን ማያውቅ አንዳንድ ታሪኮችን ያለን ከሆነ ሰው በጣም ለፍቶ በጣም ብዙ ገንዘብ አውጥቶ ሰብስቦ ቴስላ የምትባለውን ቴስላን ምርት መኪና ገዝቶ በተወሰነው ቀን ተቃጠለች መኪናዋ ተባለ እሷ ለመግዛት ያልደከመው ድካም ያለፈው ልፋት የለም ዱንያ እንዲነች ብር ብትለው ማለት ነው ያኔ ስትመጣ ስትሄድም አድክማ ትመጣና ለመሄድ ሰከንድ አይፈጅባትም አንዳንዴ ወይም ደቂቃዎች እና
ልቻት ለሆነችው ዱንያ ሰው የአላህን ህግ ሲተላለፍ የአላህን ሁክም ሲተላለፍ ወንጀል ሲሰራ ይሄ ከባድ ነው። አላህ ይጠብቃል። አሚን። ምናልባት በፍርድ ቤት ተፋታን የሚል ገለጻ ነው የተጠቀመችው እሷ። በፍርድ ቤት ተፋታን እንጂ እችሻለሁ አላላት። ምናልባት ፍርድ ቤት የምትለው ያኛውስ መደበኛው ሆኖስ ቢሆን ዶክተር ሊሆን ይችላል። አንዳንድ ሰዎች ያው እኛ ለሚጠይቀን ሰው አድልተን አልመልስም። ሁለት ሰዎች ተካሰው አንድ ሰው ቢጠይቀን እኛ የጠየቀን ሰው ነው ሐቀኛ ብለን አይደለም የምንመልሰው። ጥያቄውን ሰምተን እንዲህ ከሆነ እንዲህ ነው፣ እንዲህ ካልሆነ እንዲህ አይደለም ነው እንላለን። ምናልባት ይሄ የፍርድ ቤት ሂደቱ ነው። ፍርድ ቤቱ በቃ ተፋታችኋል አትፈልጊውም አይደል? አዎ ተፋታችኋል ብሎ ወረቀት ጽፎ ለሁለቱም አንዳንድ ኮፒ ሰጥቶ አሰናብቷቸው ከሆነ ፍቻ አይባልም። እሱ አሁን ሚስቴ ነሽ የሚል ከሆነ ንካሁም አልወረደም አልፈታውሽ የሚል ከሆነ ናም ሸሪዓ ፍርድ ቤት ከሆነ በሸሪዓ የሚዳኝበት ቦታ ከሆነ ሊያስገድድ የሚችልበት ሁኔታዎች አሉ። ፍርድ ቤቱ ራሱ በዚህ መልኩ መፍታት አለብህ። አልፈታም ካልክ ደግሞ ወይ ፈስኽ ይደረጋል ወይ ቃዱ ይطلق عنه በቃ አንድ ፍቺ ያወርዳል። ከዛ በኋላ እንደዚህ በሂደት ያኔ እንዲህ እየተደረገ የሚከድበት ሂደቶች አሉ። አስገዳጅ ነገሮች አሉ። ለምን ባል እንደፈለገ ይጫወትባት ተብሎ ልቅ አይደለችም። ሴት ልጅ ክብር አላት። ሊያከብራት ሊንከባከባት ዋጅቡን ሊወጣ እሷም ደግሞ ልታከብረው ባሏን አላህ በፈቀደው ነገር ሁላ ልትታዘዘው ዋጅብ በሆነባት ነገር ማለት ነው ልትታዘዘው ነው የምትመጣው። ሸሪዓ ላይ ሴት ልጅ እንደ እመቤት እንደ ንግስት ሆና ተከብራ ነው የምትኖረው ባሏ ዘንድ። ባል ማድረግ ያለበት ነገር ሁሉ ማሟላት ከሱ ይጠበቃል። ይህንን ነገር ሳያደርግ ዋጅቡን ካልተወጣ ነፈቃ ማይሰጣት ከሆነ አንዳንዶች አላህ ይጠብቀን ሚስቶቻቸው እንደዚሁ አቁሞ የሚቀሩ አሉ። ከአና አግብቻለሁ አላገባው የሚለው እሱ ግራ እስከሚገባ ድረስ ስሙ እንጂ ያገባው ታውን እኔ አሁን ምንድነው አሁን የባልና ሚስት ኑሮ እየኖርን ያለ ነው ብላ ታስባለች። ሐቂቃው ሲታይ ምንም ነገር አያደርግም። ነፈቃ አይሰጣትም። ልብስ አይገዛላትም። አስቤዛ ምናምን አስቤዛ ግዴታውን በየቀኑ መብላት የምትበላውን እሱን ማምጣት ያለበት መስጠት ያለበት ሲፈልግ በወር ሰብስቦ ያመጣ ሲፈልግ በ15 ቀን ያመጣ ሲፈልግ እንደሚመቸው ብቻ ዋጅቡን አይወጣም። እሷ ለፍታ ሄዳ ሰርታ ትመጣና ራሷን ትችላለች። መሰለን ልብስ በአመቱ ሁለት ጊዜ መግዛት አለበት ሸሪዓው አስገድዶታል። አያደርግም። እሷ ሄዳ ራሷ የምትለብሰው ለራሷ ነው። ሌሎችም ግዴታ የሚሆኑበትን ነገር አያደርግም። ቤት የሆነ ቦታ አስቀምጧት ሄዷል። ቤት ኪራይ ውስጥ ወር ደረሰ። አከራዮቹ ይህ ቤት ኪራይ የት አለ ባልሽ? የለም ይመጣል። ካልከፈልሽና በቃ ሌላ ሰው እናከራየዋለን። ለፍታ አምጥታ ትከፍላለች። አሁን ይሄ ባል ነው እንዲህ አይነቱ ማለት እንደዚህ አድርጎ አቁሙ ማስቀረት ያኔ ያገባችም አላገባችም እንዳይባል ያው ኒካህ ታስሯል ባል እንጂ ያለው እዛ ሆኖ አግብታለች እንዳይባል ደግሞ ይሄ ባል ግዴታውን እየተወጣ አይደለም። በእንዲህ አይነት ሁኔታ ላይ ሲሆን ቃዲው ሊፈርድ ይችላል። ናይሏል ያቀርበዋል ፈጽም እምቢ ካለ የፍቹን ሁኔታ እሱ ራሱ ሊያደርግ ይችላል። መርሐባ ዶክተር፣ እንግዲህ ለዛሬ የነበሩን ጥያቄዎች እነዚህ ናቸው። ሌሎቹን በቀጣይ እናቀርባቸዋለን። ለሸሪዓዊ ምላሻችሁ ባረከላህ። አሚን። የተከበራችሁና የተወዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበረ። ይህ ፕሮግራም ለምጅማ ምሽት 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ይተላለፋል። በተመረጡ ቀናቶች ደግሞ እነዚህ ሁለት ፕሮግራሞች ይደግማሉ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እያመሰገንን እንሰናበታችኋለን። ሌሎች ሱና ፕሮግራሞች ይቀጥላሉ። እኛ እስክንገናኝ ኢንሻአላህ ተዓላ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።